ጋይስ አሁን አዲስ አበባ ውስጥ እየተካሄደ ያለውን የደሃና የሀብታም ርቀት የሚያጠባ አንድ አካል ይተዋል። የደረሰበትን የሞራል ግሽበት በቪዲዮ ተከታትለን እንመለስና ኮሜንት እናነባለን። የትም እንዳት የኢትዮጵያን የ5 ዓመት ዕዳ እከፍላለሁ ድንግል ማርያም እስካለች ድረስ የኔ ገንዘብ ቢቃጠል አያልቅም ወዘተ እያለ ሲሰክሰን የነበረው ወልደ ጊዮርጊስ ኢትዮጵያውያንን ዘርፎ ከጠፋ ቀናት ተቆጥሯል። ዋይቤስ የሚባል ድርጅት በማቋቋም ገንዘብ አስቀምጣችሁ በየወሩ ከፍተኛ ገንዘብ ይከፈላችኋል፣ ከ6 ወር በኋላ ያስገባችሁትን ገንዘብ ይመለስላችኋል በማለት በርካታ ቢሊዮን ብር ከሰበሰበ በኋላ መጥፋቱ ተረጋግጧል። በተለይ አዲስ አበባ ውስጥ ቤትና መኪናቸውን እየሸጡ በሚሊዮን የሚቆጠር ብር ገቢ ያደረጉ በርካታ ሰዎች በዚህ ሰዓት እያለቀሱ መሆኑ ይታወቃል። በዚህ ሰዓት ስለ ሼክ መሐመድ አላሙዲ አዲስ መረጃ ተሰምቷል። የሼክ መሐመድ አላሙዲ ሀብት 10.1 ቢሊዮን ዶላር መድረሱ ተነገረም። ኢትዮጵያዊ ባለሀብት ሼክ መሐመድ አላሙዲ የህጣራ ሀብታቸው 10.1 ቢሊዮን ዶላር መድረሱን ተከትሎም በብሉምበርግ የዓለም ቢሊዮነሮች ዝርዝር ውስጥ በ375ኛ ደረጃ ላይ ተቀምጠዋል። በ2026 ብቻ የሀብታቸው መጠን በ1.67 ቢሊዮን ዶላር ወይንም በ19.7 በመቶ ማደጉን የተነገረው። ታዲያ ይሄ የብሉምበርግ መረጃ እንደሚያሳየው ሼክ መሐመድ አላሙዲ ከዚህ ቀደም ካጋጠማቸው የሀብት መቀነስ በኋላ በድጋሚ የሀብታቸው መጠን 10 ቢሊዮን ዶላር መሻገሩን አስታውቋል። ስለዚህ ጉዳይ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልን። ለተጨማሪ አዳዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ። ከሰዓት ወጥቼ ትንሽ ልሰራ ነበር። በቃ ተውኩት። ልተኝ ኧረ ተውኝ። ወለጋሎ ልጅ እያለሁ 10 ብር የጣልኩ ቀን የተገረፍኩት ግርፋት አለ አሁንም ሰንበሩ ስኩዌር ደብተር መሰለኝ። ይሄን ደግሞ ተመልከቱ። 200 ብር ታክሲ ውስጥ ረስቼ እስካሁን ራስ ብታት ይዘኛል አላለ። ብቻ እውነቱን ነው። አዲስ አበባ ውስጥ ደሃና ሀብታም በጣም እየተራራቀ ነው ያለው። አፈቱም እንደ እናንተ ሰው ኖርማል ቪዲዮ መስራት አይችልም። አልቦቦ ዋጅፋ ጋይስ ኖርማል ቪዲዮ ሲሰሩ ማዘር ቪዲዮን አሳቻችሁ ልመለስና ተጫወት። እሺ እርሶም አንቺም ተጫወት። ምን ነው ፈራ እንዴ? አትፍራ። እሺ አልፈራ። ስንት ዓመት ነው? እኔ 25 አንድ ላይ 2 ዓመት ይሆናል። ምን ያስደስታል? ኳስ ምናምን PS5 አለ ይልኝ እገዛልሃለሁ። እሺ እኔም ቢቢዬ ነው የቤት ኪራይ ነው። ስንት ነው? ትንሽ አንድ 50 ሺህ ምን ለአመታት ነው? እናቴ ትቆጣኛለች። ኧረ ይቅርብኝ። አንተ ብልጥ ነህ። አንተ አሌክስ፣ እኔ አለማየሁ ብላለች። ሌላ አንተ ብልጥ ነህ ወይ? ኧረ በእናትሽ እኔ እንደዛ ጋይስ ሰው ቤት ስትሄዱ ግን ጥንቃቄ አድርጉ። ለማንኛውም ይሄን ቪዲዮ አይተን እንመለስና የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ። በቴ መጥቆር ከኔ በላይ ጨንቋችሁ ነበራችሁና ለኔ ተቸገራችሁ ሰዎች አንድ መፍትሄ አግኝተናል። ስላሳያችሁ የምንጠቀመው 1 ማንኪያ እርድና እርጎ ብቻ ነው። እርዳችሁ ላይ 2 ማንኪያ እርጎ ጨምሩና ወፈር ያለ ፔስት እስኪሆን ድረስ በደንብ አድርጋችሁ ቀላቅሉት። ከዛ በብታችሁን አደርሳችሁ ተቀበሉ። ኢፌክቲቭ እንዲሆን ቢያንስ በሳምንት 3 ጊዜ ተጠቀሙ። ከዚህ ቪዲዮ የተማርኩት ነገር ቢኖር ሰው ቤት ሲሄድ የራሴን ማንኪያ ይዤ መሄድ እንዳለብኝ ነው። በብትሽ ኬንያዊ ነሽ እንዴ? የኔ እናት ጠቁሮ ነው ወይስ አሮ? በብርጭቆ ወረቀት ምን ያጨሳል እንዴ? በጣም ጠቁሮ ኧረ ረፉ ጋይስ አልቦቦ ቪዲዮ ነዛቻችሁ ልመለስና ኮሜንታን ወይ ይላችኋለሁ። የትም እንዳትሄዱ። ማማዬ የኔ ቆንጆ በጌታ በኢየሱስ ጉድ ተሰርቼ ነበር።
አምነናል ከአመቱ እንጂ ከሰው ችግር የለም። አስጨነቀን እኮ ወንድሜ። ዶክተር አርሴናል ሪፖስት አድርጎታል። አንድ ላይ ነው ያበዱት። ደህና ነበርሽ እኮ። አንድም መጽሐፍ በከቨሩ ብቻ ማነቅ መጨረሻው ይሄ ነው። ኧረ ዘለቀ ናልኝ አምኜሽ እኮ ነበር። ማጠብቁት እንወድሻለን ያልነው ከንስለነዋል። ለትንሽ ተመችተሽኝ ነበር እኮ። ለማንኛውም የቪዲዮ እናንተ ጋር በደረሰ ሰዓት ቪዲዮ ላይክ ማድረግ እስክሪን ካምድል ይመቻችሁ።